ሰላም ሰላም ጤና ይስጥልን የአንቱ ቤተሰቦች እንዴት ናችሁልን? የአርሰናል ደጋፊዎች በአዲስ አበባ ስቴዲየም ባዘጋጁት የሙዚቃ ኮንሰርት እና የአርሲ ወገኖች ሕይወትና ንብረት መጥፋት ጋር ተያይዞ አንድ ሚዛናዊ የሆነ ጽሁፍ ከአንድ ወዳጅ የተላከልኝ እና ይህንን ጽሁፍ ለዩቲዩብ ቤተሰቦቼ ባጋራችሁ ብዬ እንግዲህ አስቤ ነው የመጣሁት። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር፣ እንደዚሁም ሲጨርሱ ደግሞ ስለ ጽሁፉ ያገኛችሁት ጽሁፍ ሚዛናዊ ነው፣ መልእክት አለው የለውም የሚለውን በኮሜንት እንድታጋሩን እንፈልጋለን። የአርቲስቶቻችን ስነ ልቦናዊ ስርዓት ራሱን መሆን ትምህርት ጥቅስ ውስጥ ይቀመጥልኝ። ራሱን መሆን የሚለው ራሱን መሆን ያቃተው ጥበበኛና የማህበረሰቡ ስሜታዊ ጫና በኢትዮጵያ ውስጥ ለረጅም ዓመታት በክሊኒካዊ ሳይኮሎጂ እና በማህበራዊ ስነ ልቦናዊ ወይም ሶሻል ሳይኮሎጂ ዙሪያ ውስጥ ከፍተኛ የስነ ልቦና ቀውስ ውስጥ ካሉ ግን ደግሞ ህመማቸውን በግልጽ ከማይታይላቸው የህብረተሰብ ክፍሎች መካከል አርቲስቶች ዋነኞቹ ናቸው ወደሚል ድምዳሜ ደርሻለሁ ይላል ጸሐፊው። እንደ ባለሙያው ስታዘብ የኢትዮጵያ አርቲስቶች በከፍተኛ የማንነት ቀውስ ወይም ደግሞ አይዴንቲቲ ክራይስ እና በሁኔታዎች የመነዳት ሰንሰለት ውስጥ ይገኛሉ። በሳይኮሎጂ ወይም ደግሞ ግሩፕቲንግ የቡድን አስተሳሰብ ጫና የምንለው አስገዳጅ ስሜታዊ ምርጫና የግል ህይወት ያለው ራሱን የቻለ ሰው አድርጎ ማየት ተስኖታል። ይልቁንም ህዝቡ በተቆጣ ቁጥር አብሮ የሚቆጣ፣ ሲያዝን አብሮ የሚያዝን፣ ተነሳ ሲሉት የሚነሳና ተቀመጥ ሲሉት የሚቀመጥ ስሜታዊ ማሽን እንዲሆን ይገደዳል። ከሱ ቁጥጥር ውጭ በሆኑ በፖለቲካ፣ ሃይማኖታዊ ወይንም ማህበራዊ ቀውሶች ምክንያት ድንገት የማህበረሰቡ ቀውስ ውጥረት ሲፈጠር አርቲስቱ በማያውቀውና ባልተሳተፈበት ጉዳይ የስነ ልቦና ሰለባ ወይም ደግሞ ሴልሃፕጋውት ይሆናል። መተዳደሪያውና ህይወቱ የሆነውን ስራውን እንዳይሰራ የህሊናና የኢኮኖሚ ጫና ይደረግበታል። ይህ ጫና አርቲስቱ ላይ የሚያስከትለው ጉዳት ቀላል አይደለም። የውስጥ ግጭት ወይም ደግሞ ኮግኒቲቭ ዲሶናንስ አርቲስቱ ሳያምንበት የውስጥ ማንነቱ ሳይቀበለው ነገር ግን ከህዝብ መገለልና ስድብን በመፍራት ብቻ አደባባይ ወጥቶ ይቅርታ ሲጠይቅ ወይም ደግሞ የህዝቡን ስሜት ተከትሎ ይታያል። ከሚያምነው ነገር ውጭ በተግባር ሊኖር ሲገደድ የሚፈጠር ከፍተኛ የውስጥ ስቃይ ነው። የራስ መተማመን መሞት ወይም ደግሞ ሎዝ ኦፍ አውቶኖሚ በአንድ በኩል መንግስት በጥበብ ስም ለፖለቲካ ፍጆታ በዘዴ ሊጠቀምበት ሲሞክር፣ በሌላ በኩል ደግሞ ከሀገር ውስጥ እስከ ዲያስፖራ ያለው ተቃዋሚ በዛቻና በመገላጠል ውስጥ ያስረዋል። በዚህ መሀል አርቲስቱ የራስ አቋም አለኝ ብሎ በነፃነት የመናገር በራስ መተማመን ሙሉ በሙሉ ይገደዳል። እውነት ነው። በዚህ ውስጥ መሀል ጥበብና ፖለቲካ ቀላቅለው የራሳቸውን የገንዘብ ጥቅም የሚያሳድዱ ጥቂት ኦፖርቹኒስቶች ወይም እድለኞች አሉ። ነገር ግን አብዛኛው አርቲስት ኑሮውን ለማሸነፍ ጥበቡን ለማቆየት ሲል ብቻ ማህበረሰቡ በፈጠረለት የጭንብል ህይወት ውስጥ ለመኖር ይገደዳል። አንድ ጥበበኛ ራሱን መሆን ካልቻለ የፈጠራ ነፃነቱ ከሞት የምናገኘው ጥበብ የደረቀና ህይወት የሌለው ይሆናል። ማህበረሰባችን የተማረውም ያልተማረውም ሃይማኖተኛውም ሆነ ሌላው ቆም ብሎ ማሰብ ያለበት እውነት አለ። አርቲስቶች የኛ ስሜት ማራገቢያ ባሪያዎች አይደሉም። እነሱም እንደ ማንኛውም ሰው የራሳቸው ቀለም፣ ምርጫና ቆና ያላቸው ሰዎች ናቸው። አርቲስቶቻችን ከዚህ ስነ ልቦናዊ እስራት ካላወጣናቸውና ራሳቸውን የመሆን መብታቸውን ካላከበርንላቸው ወደፊት አቅም ያለውና በራስ መተማመን የሚራመድ አንድም እውነተኛ ጥበበኛ ማፍራት አንችልም። መደምደሚያው እንግዲህ ጸሐፊው ሀሳቡን ሲደመድም በመጨረሻም እንደ ሳይኮሎጂ ባለሙያ የምንነግራቸው አስደንጋጭ እውነት አለ። አንድ ሰው ጥፋት አጥፍቶ 4 ግድግዳ እስር ቤት ቢገባ ይሻለዋል። ምክንያቱም አካሉ ቢታሰርም ህሊናው ግን የራሱ ነው። የአሁን የአርቲስቶቻችን እስራት ግን የወግ፣ የሃይማኖት፣ የባህል የማይጠቅሙ ማህበራዊ ጫናዎች የወለዱት አስከፊ በትምህርት ጥቅስ ውስጥ ነው። ይሄ ነገር በቁም የመታሰር በትምህርት ጥቅስ ውስጥ ይቀመጥልኝ። በቁም የመታሰር ስነ ልቦናዊ ቀውስ ነው። አንድ ሰው በቁሙ ሲታሰር እውነተኛ ማንነቱን ቀብሮ ህዝቡን ለማስደሰት ብቻ ጭምብል የሚለው አሁንም በትምህርት ጥቅስ ውስጥ ይቀመጥልኝ ጭምብል ለብሶ እንዲኖር ይገደዳል። ይህ ደግሞ የፈጠራ አቅምን ገድሎ አርቲስቱን ተነሳ ሲሉት የሚነሳ ተቀመጥ ሲሉት የሚቀመጥ ፈቃደ ቢስ ማሽን ያደርገዋል። ስለዚህ ነው ታስረዋል የሚለውን ርዕስ የተሰጠው ይህ ጽሁፍ። ይህንን እውነታ ተረድተን አርቲስቶቻችንን የራሳቸው ቀለም፣ ምርጫና አመለካከት ያላቸው ነፃ ሰዎች አሁንም በትምህርት ጥቅስ ውስጥ ነፃ ሰዎች የሚለው ይቀመጥ፣ ነፃ ሰዎች መሆናቸውን አምነን የተቀበልንለት ይህንን የማይታይ ሰንሰለታቸውን እንዲበጥሱ እንረዳቸዋለን። ፍርድን አቁመን የጥበብን ነፃነት እናክብር። ምክንያቱም ጥበበኛውን ከቁም እስራት ማውጣት የሀገርን ጤናማ ስነ ልቦና መመለስ ማለት ነው። የአካል እስራትስ በቅጥር ግቢ ያበቃል። የህሊናና የሀሳብ እስራት ግን ትውልድ ያደቃል። ጥበብ ጤናማ ስነ ልቦናና ነፃነትን ትሻለች ብሎ እንግዲህ የሳይኮሎጂ ወይም የስነ ልቦና ባለሙያው እንግዲህ በዚህ መልኩ አስቀምጦልናል ማለት ነው። ስለዚህ የጥበብ ስራ ማንኛውም ሰው በነገራችን ላይ የጥበብ ሰው ብቻ ሳይሆን ማንኛውም ሙያ በየትኛውም ዓለም ላይ ነፃነትን ይፈልጋል። ሙያዎች በተለያየ ዘርፍ የተከፋፈሉትም በነፃነት አንድ ሰው በተሰጠው የሙያ ዘርፍ ላይ
ከምንም አይነት ነገር ነፃ ሆኖ ከሃይማኖቱም፣ ከፖለቲካውም፣ ከብሔሩም ከሁሉም ነገር ነፃ ሆኖ በሙያውና በሙያው ብቻ እንዲሰራ ሊፈቀድለት ይገባል ማለት ነው። እንግዲህ ይህን ጽሁፍ ይህ የሳይኮሎጂ ባለሙያ ወይም የስነ ልቦና ባለሙያ ምናልባት ለእኛ ቻናልም ይመጥናል። ሀሳቡ ምጥንና ለሚመለከታቸው አርቲስቶችም ሆነ በአጠቃላይ ለማህበረሰባችን ለማንኛውም አካል ምክረ ሀሳብ እጅግ እምቅ የሆነ ምክረ ሀሳብ የያዘ ስለሆነ ነው። እና ሰሞኑን የተፈጠረው ነገር ምንድነው? አርሲ የሃይማኖት ተቋማት ተቃጥለዋል ተብሏል። ብዙ ወገኖች ሞተዋል ተብሏል። ብዙ ንብረት ፈርሷል፣ ጠፍቷል ተብሏል። እና ከዛ ጋር ተያይዞ እንግዲህ የአርሰናል የእግር ኳስ ደጋፊዎች በኢትዮጵያ ትልቅ የሙዚቃ ኮንሰርት ቀደም ብለው አቅደው ነገር ግን ከአርሲው ጉዳይ ጋር ሰሞንኛ ሲሆን እዛ ጋር ያንን ኮንሰርት አዘጋጅተው አቅደው እንሳተፋለን ብለው የነበሩ አርቲስቶች ራሳቸውን ያገለሉ ሰዎች አሉ ማለት ነው። እንግዲህ ይህ ማግለላቸው ምንድነው ማለት ነው? ከማህበረሰቡ ለነዚህ አርቲስቶች ለነዚህ ሙያተኞች ነፃነት አልተሰጣቸው ማለት ነው። ነፃነት ማለት ምን ማለት ነው? ምናልባትም እዛ ኮንሰርት ላይ እነዚህ ሰዎች ቢሳተፉ የህዝብ ንቄት ነው፣ የአርሲው ግድያ ለነሱ ምናቸውም አይደለም። አዲስ አበባ ስቴዲየም እየጠጡ እየጨፈሩ እነሱ የሙዚቃ ኮንሰርታቸውን የጥበብ ስራቸውን እያቀረቡ ነው። የአርሲውን ጉዳይ ግን ችላ ብለውት ጉዳይ ሳይሉት የራሳቸውን ጥቅም እያሳደዱ ነው የሚል እንግዲህ እይታ ያመጣል ማለት ነው። ይሄ በማንኛውም ማህበረሰብ በማንኛውም አካል ሊታሰብ የሚችል ነው። ይህ ሁኔታ ሲመጣ ግን ለሙያተኛው ነፃነቱን ሰጥተነው በማንኛውም አይነት ሁኔታ ባላቸው ሙያ አርቲስቶችም ቢሆኑ ለህዝብ ወግነው ብቻ ሳይሆን ለጥበብ ለስራቸው ለሙያቸው ሙያቸውን አክብረውና ለሙያቸው ሲኖሩ ለማህበረሰቡም ያላቸው ክብር የሚሰሩትም ስራ በዛው ልክ ከፍ ሊል ይችላል የሚል እይታ አለን እኛም። ስለዚህ ሰሞኑን ከአዲስ አበባው የአርሰናል የእግር ኳስ ደጋፊዎች በኢትዮጵያ ኮንሰርት ላይ ካገለሉ ሰዎች መካከል እነ ታደለ ሮባ፣ እነ ሳሚዳን፣ ሌሎቹ አሁን በስም መጥቀስ ያልቻልናቸው ነገር ግን በርካታ አርቲስቶች ከዚያ ከጥበብ ስራ ከዚያ ከኮንሰርት ላይ እንዳገለሉ በተለያዩ ማህበራዊ ሚዲያዎች በእኛም ቻናል ሰርተናል ማለት ነው። ነገር ግን የሙያ ነፃነት ቢኖር እዚህ ሀገር ላይ በአጠቃላይ ለጥበብ ለኪነ ጥበብ ሙያተኛው ብቻ ሳይሆን ለማንኛውም ሙያ ከምንም ነገር ጋር ነፃነት ቢኖረው ከህብረተሰብ ትችት፣ ከፖለቲካ ትችት፣ ከሃይማኖት ትችት፣ ከብዙ ትችቶች እያንዳንዱ የሙያ ዘርፍ ነፃነት ቢሰጠው ቢኖረው ሙያተኛው በራሱ የመተማመን አቅሙን ተጠቅሞ ለማንኛውም ደስታ ይሁን ለማንኛውም ሀገራዊ ችግር ይሁን ለማንኛውም ማህበረሰብ ችግር ይሁን በቀላሉ የጥበብ ስራውን ተጠቅመው እገዛ የሚያደርግባቸው ወይም ደግሞ የተለያዩ ሀሳቦችን መግለጽ የሚቻልባቸው አጋጣሚዎች ሊመጡ እንደሚችሉ ከዚህ ጽሁፍ እንግዲህ እንረዳለን ማለት ነው። ስለዚህ ይህንን ሀሳብ የአንቲ ቤተሰቦች እንዴት አገኛችሁት? ምናልባት እኛ ለእናንተ የሆነ ነገር ያጭርባችኋል። የኪነ ጥበብ ሰዎች ሰሞኑን ከተፈጠረባቸው ከፍተኛ ትችት አንጻር እንግዲህ እንደነ አስጌ ደንደሾው አይነት ሰዎችን ደግሞ በኮንሰርቱ ላይ ሲታደሙ ታይተዋል። ሌሎችም አንጋፋ ጋዜጠኞች፣ የማስታወቂያ ባለሙያዎች እውቅና አላቸው የሚባሉ ሰዎችም እንግዲህ ያንን ኮንሰርት ኦልሬዲ ተሰርቶ አልፏል። ነገር ግን ራሳቸውን ያገለሉም እንዳሉ ይታወቃል ማለት ነው። እንዴት አገኛችሁት? ቪዲዮውን እስከ መጨረሻ ከተከታተላችሁ እንግዲህ በኮሜንት ሴክሽናችን ላይ የተሰማችሁን ሀሳብ በዚህ የስነ ልቦና ባለሙያ ባጋራው ማህበራዊ ሚዲያ ላይ ባጋራው ጽሁፍ እንግዲህ የተሰማችሁን እንድትገልጹልን እንፈልጋለን ማለት ነው። እሱ በጽሁፍ ባጋራው፣ እኛ ደግሞ በዚህ መልኩ ለእኛ ቻናል በሚመች መልኩ ለዩቲዩብ በሚመች መልኩ ደግሞ ወደ እናንተ አሰምተናችኋል። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ እና ሼር አድርጉ። መልካም ጊዜ ይሁንላችሁ።